ብዙን ጊዜ እኛ ሴቶች ያልኩበትን ምክንያት ነግራችኋለሁ። እኛ ሴቶች የማይወደንን የማይፈልገንን ስለኛ የማይጨነቅ እኛ ደህና አንሁን የማይጨነቅ እኛ ታመምን አልታመምን በላን አልበላን ተለወጥን አልተለወጥን የማይጨነቅ ጊዜውን ከማይሰጠን ሰው ጋር ብዙን ጊዜ ለመኖር እንታገላለን። እስቲ አስቡት፣ ሲሪየስ ስታስቡት አብራችሁ የሚኖር ሰው አንድ ቤት አብራችሁ የሚኖር ሰው ለእናንተ ሰላም ካልሰጣችሁ፣ ለእናንተ ደስታ ካልሰጣችሁ፣ እኔ የምሰራውን ስራ ጎበዝ የኔ ውድ በርቺ፣ ጠንክሪ፣ ጎበዝ ነሽ፣ ጀግና ነሽ፣ ታልፊዋለሽ እያለ ካላበረታታኝ፣ እኔ ለማደግ ወደፊት በታገልኩበት ሰዓት ላይ ወደ ኋላ የሚስበኝ ከሆነ አቺም እያለ ህይወቴ ላይ ሰላም ከሌለኝ ይሄ ሰው ቢሄድ እኛን የሚጎዳ ምንድን ነው? ሰላም 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 ውድና የተከበራችሁ የኔ እንቁ የዩቲዩብ ፋሚሊዎቼ እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም፣ ሁሉ ደህና? እኔ ያለሁላችሁ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላምና ጤና ተሆኑ ዘንድ በመመኘት ዛሬ ደግሞ በአንድ ሀሳብ ከች ብዬላችኋለሁ። ያው እንግዲህ ሁላችሁም ባላችሁበት ሰላም እንድትሆኑ በድጋሚ ይመኛለሁ። ምክንያቱም ያው የአንደኛችን ደህንነት ለአንደኛችን ደህንነት ጥሩ ነውና ማለት ነው። ስደት ላይ ያላችሁ ውድ የህይወት ቅመሞች በያላችሁበት ሰላማችሁ ብስት፣ ክፋችን አይሰማ፣ በቃ መልካም ነገራችን ብቻ ይሰማ አይመስላችሁ? ዛሬ እንግዲህ በአንድ ሀሳብ ወደ እናንተ ከች ብዬላችኋለሁ። እናንተ ደግሞ ቤቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ትቆያላችሁ ማለት ነው። እንዲሁም እኔ ልክ ሀሳቤን ሼር እንደማደርጋችሁ እናንተም ኮሜንት ላይ ሀሳባችሁን ሼር ታደርጉኛላችሁ ማለት ነው። ምን አሰብሽ? ምን ተሰማሽ? ዛሬ ደግሞ ለምን መጣሽ አትሉኝ? እስኪ በሉ። ዛሬ እንግዲህ ያው የህይወት ቅመም እንደመሆኔ፣ ሴት እንደመሆኔ፣ የልጅ እናት እንደመሆኔ ትላላችሁ ብዙ ነገር ያው እኛ ሴቶች ለመኖር ብዙ የምንታገልባቸው መስመሮች አሉና በእርግጥ ያው ዓለም የትግል ናት። ወንድም ይሁን ሴት ለመኖር እየታገልን ነው። ነገር ግን እኔ አሁን ልነግራችሁ ወይም ላወያያችሁ ወይም ሼር ላደርጋችሁ የመጣሁት ለመለወጥ ለማደግ የሚኖረንን ትግል ሳይሆን በትዳር ዓለማችን በትዳር ህይወታችን ወይም ደግሞ በጓደኝነት ብዙን ጊዜ እኛ ሴቶች ያልኩበትን ምክንያት ነግራችኋለሁ። እኛ ሴቶች የማይወደንን የማይፈልገንን ስለኛ የማይጨነቅ እኛ ደህና አንሁን የማይጨነቅ እኛ ታመምን አልታመምን በላን አልበላን ተለወጥን አልተለወጥን የማይጨነቅ ጊዜውን ከማይሰጠን ሰው ጋር ብዙን ጊዜ ለመኖር እንታገላለን እና ጋይስ እንታገላለን። ለምንድን ነው የምንታገለው ብዬ ብዙ ጊዜ ራሴን ጠይቃለሁ። እስኪ እናንተም ጋር መልስ ካለ ኮሜንት ላይ አስቀምጡልኝ። ብዙ ጊዜ በትዳራችን ብዙ ጊዜ ወሳኞች አይደለንም። በትዳር አብረን እየኖርን አሁን ትዳር ላይ ትልቁ ይቅርታ ሊያሰጥ የማይችል ነገር ቢኖር ቺት ሲደረግባችሁ ነው። ነገር ግን ቺት ተደርጎብን ራሱ ይቅርታ ብሎ ከመጣ በቃ ተመልሶ መጥቷል። አንዴ አይደለም 2-3 እየሄደ ያረገ ሲመለስ እንኳን በቃ ተመልሷል፣ ይቅርታ ብሏል፣ ተመልሷል ብለን በመምጣቱ ብቻ ደስተኛ ሆነን አብረን የምንኖር ሴቶች አለን። ይሄ እርግጠኛው የምነግራችሁ ውሸት የሌለበት ብዙዎቻችን ጋር ያለ ነገር ነው። ግን ለምንድን ነው አሉ የውሳኔ ሴቶች የሉም እያልኳችሁ አይደለም። ህይወታቸው ላይ እንደዚህ አይነት ክስተት ተከስቶ በፍጹም የማያልፉ ሴቶች አሉ። በቃ ወሳኝ ሰዎች ማለት ነው። ግን በጣም ብዙዎቻችን መመለሱን ዛሬ ላይ ከኛ ጋር አብሮ መኖሩን ብቻ ነው የምናስበው። ብዙ ጊዜ ቪዲዮዎች ሲለቀቁ አይታችሁ ከሆነ ኮሜንት ላይ ለልጄ ስል ምናምን በቃ እቺዬ እኖራለሁ እንዲሁኝ እኖራለሁ ምናምን የምንል ሴቶች እንበዛለን። ግን እስቲ አስቡት፣ ሲሪየስ ስታስቡት አብራችሁ የሚኖር ሰው
አንድ ቤት አብሯችሁ የሚኖር ሰው ለእናንተ ሰላም ካልሰጣችሁ፣ ለእናንተ ደስታ ካልሰጣችሁ፣ እኔ የምሰራውን ስራ ጎበዝ፣ የኔ ውድ በርቺ፣ ጠንክሪ፣ ጎበዝ ነሽ፣ ጀግና ነሽ፣ ታልፊዋለሽ እያለ ካላበረታታኝ፣ እኔ ለማደግ ወደፊት በታገልኩበት ሰዓት ላይ ወደ ኋላ የሚስበኝ ከሆነ አቺም እያለ ህይወቴ ላይ ሰላም ከሌለኝ ይሄ ሰው ቢሄድ እኛን የሚጎዳ ምንድን ነው? እስቲ ንገሩኝ በማርያም። እኔ በጣም ጥያቄ ስለሚሆንብኝ ነው። ብዙዎቻችን ትዳርን በነገራችን ላይ እንደ መግባት መውጣት ቀላል አይደለም እና ስንገባበት ቀላል አድርገን አንዳንዴ ዝም ብለን ክብር በሌለው ነገር ዝም ብለን በቃ አላለ ተዋደድ ምናምን ብለን አብረን መኖር እንጀምራለን። ከዛ ልጅ ይመጣል ምናምን። ከዛ ግን መጨረሻ ላይ እንደዚህ አይነት ነገሮች ሲፈጠሩ ተፋታች የሚባለውን ነገር እንፈራለን። ለምንድን ነው? እባካችሁ ከቻላችሁ እስቲ ኮሜንት ላይ አስቀምጡልኝ። ብዙዎቻችን ማለት ነው እኔ ማለት እኛ እንደዚህ አይነት ሴቶች የውሳኔ ሰው ብንሆን ብዬ አስቤ ነው። አሁን እንደዚህ አይነት ነገር ብዙ ጊዜ ይመጣልኛል ጭንቅላቴ ላይ ማለት ነው። የውሳኔ ሴቶች ብንሆን እንደዚህ አይነት ወንዶች ቺት የሚያደርጉ ወንዶች ይቀንሳሉ ብዬ ተስፋ አደርጋለሁ። እኛ ለምንድን ነው የውሳኔ ሰው ያልሆን ነው ማንሆን ነው? ብዙዎቻችን ለምንድን ነው የውሳኔ ሰው ማንሆን ነው? ሄደ ሲመለስ በመጣበት እግር አንድ ሰው እኮ ማለት ነው ከኔ ውጪ ከሌላ ሴት ጋር አብሮ አንሶላ ሲጋፈፍ ያኔ እኔን የሚወደኝ ሰው ይሄን አያረግም። ያንን ለምን እኛ አይምሯችን አይቀበለው? እኔን አይፈልገኝም፣ እኔን አይወደኝም። ከማይወደኝ ሰው ጋር ለምንድን ነው ጊዜን ማቃጥለው? ለምንድን ነው ለኔ ስለማይጨነቅ ሰው እኔ የሚጨነቀው? ለምንድን ነው ስለኔ መለወጥ ማያስብ ሰው እሱ እንዲለወጥ ማስበው? ይህን ምላችሁ በነገራችን ላይ ብዙ ጊዜ እኛ የህይወት ቅመሞች ከባሎቻችን ወይም ትዳራችንን በትነን ብቻ በሆነ አጋጣሚ የሆነ ፋውል ተፈጥሮ ስደት ከመጣን በኋላ እንዲለወጥ የሆነ ነገር አርግ፣ እንደዚህ እንትን ልገዛ ነው እንካ፣ እንደዚህ ነው እንደዚህ እያልን እኛ ስለሱ መለወጥ በጣም ተጨንቀን ተጠበን የምናደርግ ሴቶች አለን። ትላንትና አንቺ እኮ እዚህ ቦታ ላይ እዚህ መተሽ ሽንት ቤት ለማጠብና እዚች ቦታ ላይ የ4 ሰዓት መንገድ ከኢትዮጵያ እዚህ 4 ሰዓት መንገድ ተሳፍረሽ መተሽ በረሃ ለመቃጠል ገንዘብ ለማግኘት ብዙ መስዋዕትነት ከፍለሽ ነው የመጣሽው። እኔ በራሴ ብዙ መስዋዕትነት ከፍዬ ነው የመጣሁት። ብዙ መስዋዕትነት ከፍዬ ስመጣ እንኳን እዛ ጋር የሆነ ነገር ሆኖ ብትሄጂም እኮ አለ አንዳንድ ባል አለ አሁን እንስራ እንለወጥ አንቺም እኔም ሄጄ ብላ አሳምና ጎትኩታ እኔ እንዲህ ስልክ አንተ እንዲህ ታደርጋለህ ብላ የመጣች ሴት ትኖራለች። እሷን አይወክልም ይሄ ነገር ማለት ነው። ለምን ኢትዮጵያ ላይ ሆና የሚያኖራት ወንድ ከሆነ ኑሮን ለማሸነፍ ደፋ ቀና ብሎ ኑሮ ካቅማቸው በላይ ሆኖባቸው ተሰዳ ከሆነ ብታደርግለትም ምንም ማለት አይደለም። ለምን ያን ያርጉላታል። ነገር ግን እዛ ሆናችሁ ጨጓራችሁን እየላጣችሁ በላችሁ ላይ ሴት እያተረማመሰ በሳምንት 3-4 ሴት እየያዘባችሁ ከዛ ተመልሶ ደግሞ እየመጣ እናንተን እንደው እግዚአብሔር በሽታ ራሱ አለመያዙ ከበሽታ ድናችሁ በሰላም ለስደት እዚህ ስደት በነገራችን ላይ ትልቅ ትምህርት ቤትና ትልቅ የለውጥ እንትን ነው እኔ እንደማስበውና እንደምረዳው ማለት ነው። ምክንያቱም ብዙ ነገር እንቀየርበታለሁ እኔ በራሴ። እዚህ ከሆናችሁ በኋላ በፊት በስምሽ እንኳን አስተካክሎ ማይጠራሽ አሁን እናት እንደዚህ እኮ ነው ፍቅር እንዲህ እኮ ነው ማም ሲልሽ ለምንድን ነው? አዎ እውነትም እኮ በቃ ተመልሶ ይሆናል ወይ የኔ አባት የኔ ፍቅር ተመልሶ ይሆናል እኮ ብለሽ ለምንድን ነው ገንዘብሽ የምታባክኙ? ለምንድን ነው እንደዚህ አይነት ሴቶች ለምንድን ነው የውሳኔ ሰዎች እማንሆነው? እስቲ እናንተ ማለት ነው አንድ ነገር ልንገራችሁ። አንድ ሴት ወንድ ልጅ ማለት ነው ሚስቱ በላው ላይ እስኪ ተማቅጠበት ይቅር ይላታል? እናንተ ስታስቡት ይቅር የሚላት ይመስላችኋል? አይላትም። ለምን ብትሉ በክብሩ አይደራደርም። ይሄ የክብር ጉዳይ ነው። እኛ ግን በላችን ላይ ያወቅን እንደፈለገ የሆነ ዛሬ ላይ ብቻ ከኔ ጋር መሆኑን ነው የምፈልገው፣ በቃ አሁን እኔ ጋር ያለው የሚለው ነገር ብቻ በማሰብ ማለት ነው ይቅርታ አድርገን እንመልሰዋለን። ይሄ ጥፋት ደግሞ ነገም ይደገማል፣ ነገም እንደዛ ይሆናል። ለምንድን ነው የውሳኔ ሰዎች ማንሆነው? ማለት እኔ አሁን እንደዚህ አይነት ሴቶች እንድናስብ የምፈልገው ጌታን ይምረኝ ነው የምላችሁ። ትልቅ ለአእምሯችሁ ጥያቄ እንድጠይቁት የምፈልገው ነገር ቢኖር የትዳር አጋር አላችሁ ወይም የፍቅር ጓደኛ አላችሁ፣ ልጅ የሚኖራችሁ ምናምን ብቻ አላችሁ። አብረሹ በነበርሽ ሰዓት ሰላም የማይሰጥሽ አንቺ ለሱ
ደስታ የምትጨነቂለትን ያህል እሱ ለአንቺ ደስታ የማይጨነቅልሽ፣ በላሽ አልበላሽ ኬር የሌለው፣ እንዴት ነሽ እንዴት አይደለሽም የማያስጨንቀው፣ አንቺ ለማደግ ወይም በቃ ትንሽ ለውጥ ይኖረኛል ፈልጋለሁ ብለሽ ስትራመጂ ሰብሮ ሊያስቀርሽ የሚፈልግ ወንድ ቢሄድ የሚጎዳሽ ምንድን ነው? እስቲ ንገሪኝ። እኔ አስበው እንዲሁም እኮ ልንደሰት ነው የሚገባን። የምር ቦታ መልቀቅ አለበት። ምክንያቱም ሊወደን የሚችል ሰው፣ ሊያከብረን የሚችል ሰው፣ ፍቅር ሊሰጠን የሚችል ሰው፣ ደስታ ሊሰጠን የሚችል ሰው እንዲመጣ ይሄ ቦታ መልቀቅ ነው ያለበት። ይሄ ቦታ ካለቀቀ እኮ ለራሱም አይጠቅምም፣ ለእናንተም አይጠቅምም። እሱ ደግሞ ቦታ አለቅም ተመላላሽ ታካሚ ነኝ ስለዚህ ቦታ አለቅም ካለ እናንተ ከበሽታው ፈጽሞ ወደዛ እንዲርቅ ማድረግ። እኛ ራሱ እኮ ሲመላለስ እያከምን እኮ ነው ሌላ ችግር ውስጥ የገባ ነው። እና ጋይስ የውሳኔ ሰዎችን ነው ይህንን ልላችሁ የፈለኩት። እኔ በጣም ብዙ እህቶች ስደት ላይ ያለን እህቶች ማለት ነው በቃ ሀገር እንደገባን ህይወት እንፈልጋለን። ግን ማለት እኔ ዝም ብዬ ሳስበው ማለት ነው እኔ ሰላም የማይሰጠኝ ህይወት ከሆነ እኔ እዚህ ከሷ ጋር ተቃጥዬ ከዚች ከነጫጭባ ጋር ተቃጥዬ በቃ እንዲጨርሬ ጨጓራ ይዞኝ ሀገር ገብቼ ያንን ጨጓራዬን የማያክምልኝ ከሆነ ስገባ 1 ወር የሰሯትን እጥብ አርግቶ ከዛ በኋላ የሚያስለቅሰኝ ወንድ ከሆነ ባላገባ ይሻለኛል። እኔ እንደዛ ነው የምመርጠው። እና የልጅ አባት እኮ ይቅርታ አድርጊልኝ አለኝ እና ይቅርታ አድርጌለታለሁ። ባለፈው ለባጃጅ መግዣ ብዬ እንደዚህ ብር ላኩለት እንዳይገዛ ኩርኩር እንዳይገዛ እንኳን ባጃጅ። ማሰብ ያለባችሁ የሆነ ቀን ፈራሽ ነው እንደዚህ አይነት ህይወት። እሱ ብቻ ሳይሆን በጓደኝነት በሴት ጓደኞቻችሁ ራሱ አሉ ጓደኛ የምትሏቸው ማለት እንደዚህ ልሰራን በርቺ የኔ ጓደኛ አንደኛ ጀግና በርቺ ጠንክሪ የሚሏችሁ ጓደኛ ነው መያዝ ያለባችሁ። ልክ አሁን ለምሳሌ እኔ ዩቲዩብ መስራት ፈልጋለሁ። ምን ልትሰሪ ምን ልታረጊበት አንቺ አሁን ትችያለሽ የሚላችሁ ሰው አይደለም። ጎበዝ ስሪ፣ እንደዚህ ኮንተንት አሰባስበሽ እንደዚህ አርግተሽ እንደዚህ በቃ በርቺ ዛሬን አይደለም ማየት ምናምን ብሎ የሚያበረታታን አይነት ሰው ነው እኛ የሚያስፈልገን፣ እኛ ቅመሞች ማለት ነው። እና ጋይስ አልጨቅጨቃችሁ። እኛ እዚህ በቀን 7 ደረጃ እየወጣን ትንሽ ራሱ ስናወራ ጉሮሯችን እየደረቀ እና ጋይስ ይሄንን እንትን የሚያክም ሰው ነው እንጂ ዝም ብለን እንትን አንበል። እና በተቻለን አቅም ደግሞ የውሳኔ ሰዎች እንሆን። ምክንያቱም የምንታገልበት ነገር እውነቴን ነው የምላችሁ ጌታን የምንታገልበት ነገር ተግባራዊ የሚሆነው ስራ ላይ ብቻ ነው። በቃ ለመለወጥ መስራት፣ መጣር፣ ጀግና መሆን፣ መጠንከር። እኛ መታገል ያለብን ራሳችን ላይ ህይወታችን ላይ ነው። ህይወታችን ዛሬ ከነበረበት ላይፋችን ሙሉ ለሙሉ ነገር ያንን ላይፍ ለመቀየር ነው እንጂ መታገል ያለብን እንዴት ተጣመመን ሰው ለመቀየር እንዳትታገሉ። እውነት አንድ እንጨት እርጥብ እንጨት ሆኖ የተጣመመ ከሆነ ሊቃና ይችላል። ደርቆ የተጣመመ እንጨት ግን አይቃናም። ወንዶች ደግሞ በተለይ በትዳር ዓለም የሚጎዷችሁ ወንዶች ማለት ደርቀው የተጣመሙ እንጨቶች ማለት ናቸው። ስለዚህ ላቃናችሁ ብትሉ ይሰበራል እንጂ እንትን አትሉ። ወይ ይሰበራል ወይ እጃችሁን ይወጋችኋል። የምሬን ነው የምላችሁ። ትዳር ላይ መሰናክል የሚሆኑ ወንዶች ማለት ደርቀው የተጣመሙ እንጨቶች ናቸው። በቃ ወይ አይቃኑም። እናንተ ግን ለማቃናት ስትሞክሩ ስትታገሉ ይሰበርባችሁና ወይ እጃችሁን ይወጋችኋል። ከዚህ ውጪ የምትጠቀሙት ነገር የለም። ገብቷችኋል? ስለዚህ ከእንደዚህ አይነት ሰዎች ጋር ከመታገልና ህይወታችሁን ከምታጨልሙ ፋይዳ የለውም። ከማይወደኝ ሰው ጋር መኖር ምን ፋይዳ አለው? ለደቂቃዎች ስሜት ምናምን ነው ማሰብ የለብንም ያንን ማለት ነው። በቃ የማይወደኝ ሰው ከኔ ጋር ምንም ሊያደርግ አይችልም። ማሰላማ። እኔን የማያከብረኝ ሰው ማሰላማ። አብሬ ልኖር የምችለው አብሬ ልዘልቅ የምችለው ከሚያምነኝ፣ ከሚያከብረኝ፣ ከሚወደኝ፣ ከሚንከባከበኝ ሰው ጋር ነው መሆን ያለበት። እንደዚህ አይነቱ ሰው እስከሚመጣ ራሳችንን ክብራችንን ጠብቀን መቀመጥ ነው ያለብን እንጂ የማይወደንን ሰው በግድ እስቲ ስልክ እንደውላለን አይደል? ለባሎቻችን
ሄሎ አያነሳም አይደለ? አሁን ለምሳሌ ስራ ላይ ነው አልተመቸው ሞክ ያላነሳም። ማታ ሲገባ የኔ ፍቅር ቀን እኮ ስራ ላይ ነበርኩኝ ስደውልኝ አላነሳም ብሎ መናገር መቻል አለበት። ተግባባን? ዛሬ ደውላችሁ ማታ ኦንላይን ገብቶ ማታ የሚያወራውን አውርቶ ከሌላ ሰው ጋር ጨርሶ ምናምን ከ3 ቀን ከ4 ቀን በኋላ የኔ ውድ እንዴት ነሽ አለሽ ሲልሽ ትረሻዋለሽ ደውለሽ ያላነሳው ማለት ነው። እንዴት ነህ ወይም ደግሞ ደውዬ ከትላንት ወዲያ እኮ አላነሳም ግን ኦንላይን ነበርክ አላየሁትም እኮ ምናምን ብሎ የሆነ ሰበብ ይሰጥሻል። ጊዜ አይሰጥሽም ማለት ነው። ጊዜ አይሰጥሽም። የሰው ልጅ ደግሞ ትልቁ መስዋዕትነት ጊዜው ነው። ጊዜውን ከማይሰጥሽ ሰው ጋር ጊዜሽን አታባክኝ። እኔ በተለይ በደንብ የምነግራችሁ እንደ ህይወት ቅመሞች ስደት ላይ ላላችሁ እህቶቼ ነው። ሲጀመር ፍቅር ምናምን አይሰራም። እንዲህ ስደት ደውናችሁ እንዲህ ፍቅር ምናምን ነው እንዳታስቡት። ስራና ስራ ብቻ ሌላ ከልበልኝ። ከዚህ ውጭ ግን አይ እየተጀናጀንኩ ነው ወይም ፍቅር ሄጄ እንደዚህ ህይወት ትዳር ምናምን ብላችሁ ደግሞ የምታስቡ ከሆነ ካሁኑ የምታዩበት ብዙ ጊዜ አላችሁ። ጊዜውን የማይሰጥሽ ወንድ ከሆነ እንዳታስቢ። እንትና ሲናገር ሰምታችሁታል። ይሄ ቢኒያም የዲቦራ አባል ማለት ነው የልጁ አባት ነው ለካ የሚባለው። ሴቶቹ ከመብዛታቸው የተነሳ አለ ወረፋ ሲደርሳቸው አሁን ዛሬ ቻት ጽፋለት ከሆነ ሜሴጅ አይቶ ዛሬ የእሷን አይመልስም። ከ3 ቀን ከ4 ቀን በፊት የጻፈችውን ነው የሚመልሰው። በቃ አይቶ ኦርደር አስይዟቸው ነው የሚስተናገደው። ስለዚህ አንቺን ብቻ የሚወድሽ አንቺን ብቻ የሚጠብቅ ወንድ ከሆነ ወዲያው ያን ሜሴጅ እንዳየው ይመልስልሻል። ካልሆነ ግን ያው ተራሽን ጠብቂ ማለት ነው። ከምናያቸው ነገሮች መማር መቻል አለብን ጋይስ። እኛ እስከመቼ ነው በግ የምንባለው? ሀይ ለማንኛውም ቻው በቃ እወዳችኋለሁ። በያላችሁበት ሰላማችሁ ብስት ይበልልኝ። እግዚአብሔር ያሰብነውን ያቀድነውን አሳክቶ በሰላም ደግሞ ለሀገራችን ያብቃን። እኛ የምንፈልገውን ሳይሆን እኛ የሚያስፈልገንን ህይወት እግዚአብሔር ይስጠን። ምክንያቱም እኛ ሰዎች ነን፣ ብዙ ነገር እንፈልጋለን። ለኛ ይሆነናል ብለን እኛ ያሰብነውን ሳይሆን እግዚአብሔር ይሆንሻል ብሎ ያለሽን የሁላችንንም ቤት እሱ ይስራልን። ሁሉም ነገራችን ለፈጣሪ ስጡ። ከዚህ ሁሉም ነገር በራሱ ሰዓት ይስተካከላልና ለመስራት ለመለወጥ ታገሉ እንጂ ወንድ ልጅ ለመያዝ ወይም ጓደኞቻችሁን ለመያዝ የእናንተ ለማድረግ ምናምን አትታገሉ ለማለት እወዳለሁ። እወዳችኋለሁ። ባይ። መልካም ቀን። ሰብስክራይብ ማድረግ እንዳይረሳ።